Have you ever wondered just how far a mother would go to protect her child? Forced to rob a bank to save her daughter. Back in November 2000, 3 masked gunmen broke into the home of bank manager Michelle Renee. And we just heard this huge sound, just the biggest noise from behind. We are going to look into a story that defies the ordinary and challenges the boundaries of a mother's love. የናት ሚሼል ሬኔና የ7 ዓመት ልጇ ብሪያ ታሪክ አቅመን የሚፈታተን ፈተና ቃል ኪዳንን የሚያሽር አጣብቂኝ ሕይወት ለማዳን ሲባል ስብዕና የጎደፈበት ታሪክ የተቀየረበት አጋጣሚ ነው። በዚህ ታሪክ ውስጥ እናት የልጇን ሕይወት ካጋቾች ለማዳን ስትል የምታስተዳድረውን ባንክ ለመስረፍ አስገዳጅ አማራጭ ውስጥ ገባች። ይህ ሁሉ ታሪክን የቀየረ አጋጣሚ ሚሼል ሬኔን የገጠማት ድንገት ባላሰበችውና ባልጠበቀችው ሁኔታ ይሁን እንጂ ለዚያ በቋት አስገዳጆቿ ግን በጥልቅ ሲያሴሩበት ቆይተዋል። ሚሼል ሬኔ በፈረንጆቹ ህዳር 21 2000 ላይ በካሊፎርኒያ ሳንዲያጎ በመኖሪያ ቤቷ ውስጥ ከ7 ዓመት ልጇ ጋር አብሮ ነበሩ። ድንገት ቤታቸው ተሰብሮ ማንነታቸውን ያላወቀቻቸው 3 ፊታቸውን በጭንብል የሸፈኑና የታጠቁ ሰዎች ገቡ። ያንንም የሰማችው ፍጹም ከልቧ የማይወጣው ስሜቷን በከፍተኛ ደረጃ ያዘውና በጭንቀት እንድትርበተበት ያደረጋት የ7 ዓመት ዕድሜ ያላት ትንሽ ልጇ ብሪያ በፍርሃት ውስጥ ሆና አጋቾቻቸውን እየተመለከተች እናቴ ልትገድሏት ነው እኔንስ ገድሉኛላችሁ ስትል ተማጽኖን ከጥያቄ ቀላቅላ ማንሳቷ ነበር። ይሄኔ ሚሼል ሬኔ በተስፋ መቁረጥ ፍርሃትና ጭንቀት ውስጥ ገባች። ወደ መኖሪያ ቤታቸው ድንገት ሰብሮ የገቡት 3 በጭንብል ፊታቸውን የሸፈኑ ታጣቂዎች ሁለቱንም በደረታቸው መሬት ላይ እንዲተኙ አደረጓቸውና እጆቻቸውን የፊጥኝ አሰሯቸው። ከዛ በኋላ ሚሼል ሬኔ የልጇን ፊት በቅጡ እንኳን ማየት አልቻለችም ነበር። ሚሼል ሬኔ እንደምትለው እንደምንም ብዬ ልጄን ልመለከታት በሞከርኩበት ቅጽበት ያቺ ትንሽ ልጅ ረዳት የለሽ ሆና ሽጉጥ ተደቅኖባት አቀርቅራ ተመለከትኩ ትላለች። ከዛም ታጣቂዎቹ ሚሼል ሬኔንና የ7 ዓመት ልጇን ጊዜ ሳይሰጧቸው ያጣደፉ ፍላጎታቸውንና የመጡበትን ምክንያት ያስረዷቸው ጀመር። አንደኛው ንግግሩን ቀጠለ። አንቺ ጋር ስንመጣ የመጀመሪያችን ነው፣ ግን ስላንቺ ስናውቅ የመጀመሪያችን አይደለም። ለወራት ያህል መግቢያ መውጫሽን ስንከታተል በዙሪያሽ ያለውን ሰው እንዲሁም ስራሽንና ሌሎች መሰረታዊ ነገሮችን ሁሉ ስናጠና ቆይተናል ሲሉ ድርድራቸውን ጀመሩ። የሚሆነውን ሁሉ በዝምታ ከመከታተል ውጪ አማራጭ የሌላቸው እናትና ልጅም ተከትሎ ሊመጣ የሚችለውን በስጋት ውስጥ ሆነው መጠባበቅ ጀመሩ። ከሶስቱ አጋጆች አንዱ ንግግሩን ቀጠለ። አንቺ በዋናው ባንክ ውስጥ የቅርንጫፍ ማናጀር ስለመሆንሽ ሙሉ መረጃ አለን ሲልም የመጀመሪያ ሐሳቡን ደመደመ። ይሄኔ ወዲህ በልጇና በራሷ ሕይወት ጭንቅ ውስጥ ያለችው ሚሼል ሬኔ ጉዳዩ ከተራይ ቤት ዘረፋ የጠነከረና የተደራጀ እንደሆነ ተገነዘበች። በመጨረሻም ታጥቀው በቤቱ የገቡትንና ካገቷቸው 3 ሰዎች መሪ የሆነው ሰው ሙሉ ፍላጎታቸውን በዝርዝር ተናገረ። አሁን ካንቺ የምንፈልገው አንድ ነገር ነው፣ ደግሞም ጉዳዩ ላንቺ ቀላል ነው። በቀጥታ የምትሰሪበትን ባንክ ትዘርፊያለሽ። እኛም ስንፈልግ የቆየነውን ሀብት ያለ ችግር በእጃችን እናስገባለን። አለዚያ ይህን አላደርግም ካልሽ ግን አንቺን እንገድልሻለን። ካንቺ አስቀድማ ግን ልጅሽ እቺን ዓለም ትሰናበታለች ሲል የውሳኔያቸውን መጨረሻ አሳወቃት። እጅግ የከበደ ፈተናና አጣብቂኝ ውስጥ የገባችው ሚሼል ሬኔ እነሱ በዛው ሁኔታ ውስጥ ሆነው ባሉበት ካጋቾቹ መሪ የሆነው አንዱ ሌሊቱን ሙሉ ከአንዲት ሴት ጋር በስልክ መረጃ ሲለዋወጥ ሰምቷለች። አጋቹ የሚያወራትና ማንነቷን ያላወቀቻት ሴት አጋቹን መኔዋን ብላ ተጠራው የነበረ ሲሆን እሱ ደግሞ ባጸፋው እሷን መኒቱ እያለ ይጠራትም ነበር። 6 people outside of the house on walkie-talkies saying money 1 to money 2, money 2 to money 3. በዛ መልኩ አስፈሪው ሌሊት ሲያበቃ ደግሞ ሌላ የገዘፈ ፍርሃት ያመጣባቸው ቀን ተጀመረ። ሬኔና ልጇ በፈንጅ ተከበቡ። አጋቾቹ ይህንን በረቀቀ መልኩ ማድረጋቸውን ካረጋገጡ በኋላም ለሚሼል ሬኔ የመጨረሻ የመሰለና የማያዳግም ያሉትን
ማስጠንቀቂያ ሰጧት። ይህ የተጠመደ ፈንጅ አንዳች አይነት ከታዘዘችው ውጪ የሆነ እንቅስቃሴ ብታደርግ ወይም ከሕግ አካላት ጋር ብትገናኝ አሊያም እምቢተኝነት ቢታይባት ያለምንም ችግር ከ15 ኪሎ ሜትር ርቀት ላይ ሆነው ሊያፈነዱት እንደሚችሉ በመንገር አስጠነቀቋት። ከዛም አጋቾቹ ይህን ካደረጉም በኋላ ልጇ እዛው ቦምቡ እንደተጠመደባት አስቀምጧት እናትየውን ቀስ አድርገው እንድትወጣ አደረጓት። ከዛም ሚሼል ሬኔ የሚሏትን በጥንቃቄ እንድትሰማቸው ካሳሰቧት በኋላ ወደ ባንክ እንድትሄድ አደረጉ። ልጇ ብሪያ ግን እናትየው ተልኳን እስክታሳካ ድረስ በሳጥን ውስጥ ተዘግቶባት እጅግ አስጊ የሆነ ፈንጂም ተጠምዶባት እንድትቆይ አደረጉ። አማራጮች እንዳልነበሯት የተረዳችውና ከሁሉ በላይ የእናትነት ስሜትና ኃላፊነት ወደፊት እንድትገፋ ያስገደዷት እቺ እናትም በቀጥታ ነፍሷ በጭንቅ ላይ ያለችውን ልጇን ለመታደግ ወስና ወደ ባንኩ ሄደች። ባንኩ ውስጥም ገብታ የገንዘብ ካዝናውን ከፈተች። ከዛም በቀጥታ ይዛ በነበረው ቦርሳዋ አንዳችም ሳትጠራጠር $360,000 አጨቀች። ከዛ ካዝናውንም ባንኩንም እንደነበረ ዘግታ ወጣች። አብሮ ሲከታተላት የነበረውና ካጋቾቹ አንዱ የሆነው ዘራፊም ሬኔ ያመጣችለትን ገንዘብ ተቀበለ። ሁሉም ተልእኮ እዛ ጋር እንዳበቃ የተረዳችው እናት ጊዜ ሳታጠፋ ተታት ወደ ወጣችው ልጇ መሄድ የመጀመሪያዋ ስራዋ ነበር። ምናልባት ልጄ ብሪያ እዛ ቤት ውስጥ ላትኖር ትችላለች፣ ምናልባትም ወደ ሌላ ቦታ ወስዷት ሊሆን ይችላል፣ ወይም ደግሞ እስከነጭራሹ ልጄን በሕይወት ላላገኛት ትችላለሁ በሚል ስጋት ውስጥ ሆና ወደ ቤቷ በረረች። ሚሼል ሬኔ በቤቷ ስትደርስ ከልጇ ጋር ቀርቶ የነበሩ ታጋቾች አልነበሩም። ሁሉም ቤቱን ለቀው ሄደዋል። ብሪያ ደግሞ ትታት እንደሄደችው በሳጥን ውስጥ ተዘግቶባታል። እጅግ አስፈሪና አስደንጋጭ የነበረው ነገር ደግሞ አጋቾቹ ከትንሿ ብሪያ ላይ ያጠመዱትን ቦምብ እንኳን ፈንጂውን ሲያላቅቁት ሳያመክኑ መሄዳቸው ነበር። ልጇን ለማዳን ስትል ሙያዊ ክብሯን ጥላ የተባለችውን ሁሉ ያደረገችው እናት የበለጠ ስጋት ወረራት። ሚሼል ሬኔ እርዳታ መጠየቁ የግድ ነበርና የሌሎች እገዛ ለማግኘት ሞከረች። እጅግ አስገራሚ በሆነ ሁኔታ ግን በሳንዲያጎ ያለው ወንጀል መርማሪ ቶም ማኒንግ አንድ ያልጠበቁትን ነገር ነገራቸው። ከብሪያ ጀርባ ላይ የተጠመደው ከ10 ማይል ራዲየስ ላይ ሆነን ብናሰው የሚፈነዳና ልጅሽን ጊዜ ሳይሰጥ የሚገድል ነው የተባለችው ፈንጂ ሐሰተኛ ነበር። በኋላ ወንጀል መርማሪው በግልጽ እንዳስረዳው የተቆራረጡ በቀለም የተቀለሙ ተራ እንጨቶችና የኤሌክትሪክ ገመዶች ተነባብረው አስፈሪ ፈንጂ መሆናቸውን አሳመኑ እንጂ ነገሩ የሕፃናት ጨዋታ ያህል ቀላል ነበር ሲል ስለ ሁኔታው ሙሉ ማረጋገጫ ሰጠ። የ7 ዓመቷ ብሪያም ነፃ ወጣች። ከነበረባት ጭንቀት ከተላቀቀች በኋላ ሚሼል ሬኔ ነገሮችን እያገናዘበች መረጃዎችን ለመርማሪዎች መስጠት ጀመረች። ካጋቾቹ ውስጥ አንዱ ከገታው በፊት አስቀድሞ በመትሰራበት ባንክ ውስጥ እንደ ደንበኛ መስሎ በመግባት ለረጅም ሰዓት ተቀምጦ ሲያወራ እንደነበር አሳውሳለሁ። ይህንንም አይቸው ስለነበር ባይኖቹ አረጋግጫለሁ አለች። በጥልቀት ማየትና ማማተር እንደሚገባ ከወሰደችው ስልጠናና ልምድ በመነሳት የዚህን ሰው አይኖች ያለ ጥርጥር እንድታሳውስ ለማድረግ አግዟት ነበር። ሚሼል ሬኔ እየሰለላት እንደነበር ባታውቅም እንደ አንድ ደንበኛ በተለያየ ቀን እየመጣ አንዳንድ ጥያቄዎችን ሲጠይቃትና ስታብራራለት እንደነበር አሳወሰች። ገና አግቷቸው ባለበት ጊዜ ማንነቱን ለይተው የነበረ ቢሆንም ለራሷ ግን እንዳላወቀችው መሆን እንዳለባት ይህ መረጃ እንዳያጠፋባት እንደሚያግዛት አመነች። ሁኔታዎችን ይበልጥ ጥሩ ያደረጋቸው ደግሞ ይህ ካጋቾቹ አንዱ የሆነውና የባንኩ ደንበኛ በመምሰል በተለያየ ጊዜ ደጋግሞ በመምጣት እሷን ሲሰለል የቆየው ግለሰብ የቢዝነስ ካርዱን በስህተት እዛው ባንክ ውስጥ ረስቶ መውጣቱ ነበር። ይህም የፖሊሶችን ፍለጋ በብዙ ጥፍ አሳጥሮታል። ፍለጋውም ከዚህ መነሻነት ተጀመረ። በርግጥ የወንጀለኛ የራሱን ቢዝነስ ካርድ ነው በባንኩ ውስጥ ትቶ የወጣው የሚለው ጉዳይ አጠራጣሪ ነበር ቢሆንም ፖሊሶች ግን ማንነቱን ለማጣራት ጥሩ መነሻ ሰጣቸው። በዚህ መሰረት በተደረገው ማጣራት ሰውየው በቢዝነስ ካርዱ ላይ ክሪስቶፈር ቡትለር ተብሎ እንደሚጠራ ደረሱበት። ምርመራውን ሲመራ የነበረው FBI
ይሰው ከዚህ በፊትም ከባንክ ዘረፋ ጋር በተያዘ የወንጀል ሪከርድ ያለበት መሆኑን አረጋገጠ። የተደረጉ ተጨማሪ ክትትሎች ደግሞ ክሪስቶፈር ቡትለር ከፍቅረኛው ሊሳ ራሚሬስ ጋር አብሮ የሚኖር እንደሆነ አረጋገጡ። ፍቅረኛው የተባለችው ሴትም ሚሼል ሬኔ የምትሰራበት ባንክ ውስጥ አብራው ተገኝታ እንደነበር ማወቅ ተቻለ። ነገሮች በዚህ ክትትል ላይ ጥሩ መልክ መያዝ ጀመሩ። መርማሪዎች የጥንዶቹን አካሄድ በመከታተልም ድንገት በመኪናቸው ውስጥ እያሉ በቁጥጥር ስር አዋላቸው። ፖሊሶች ጥንዶቹን በያዟቸው ሰዓት ከሳሻቸው ሚሼል ሬኔ የተናገረችው አይነት የጦር መሳሪያ፣ የተገለጸው አይነት አይንን ብቻ የሚያሳይ የፊት ጭንብልና የራሷ የሬኔ ክሬዲት ካርድ እንዲሁም ደግሞ ሌሎች ማስረጃዎች ተያዙ። ይህም እንደ ማስረጃ ተይዞ ለመርማሪዎቹ ግብዓት ሆነ። ፍለጋቸው በዚህ ብቻ አላበቃም። በመኖሪያ ቤታቸው ውስጥ ባደረጉት ብርበራ ሐሰተኛ ፈንጅ አስመስለው ለመስራት የሚጠቀሙባቸው የተለያዩ ቁሳቁሶችም ሊያዙ ቻሉ። በተገኙት ማስረጃዎች ላይም የተጠርጣሪዎቹ ክሪስቶፈር ቡትለርና የፍቅረኛው ሊሳ ራሚሬስ የእጅ አሻራዎች ሊገኙ ቻሉ። ይህ ማስረጃዎችን ይበልጥ አጠናከረ። የወንጀል ምርመራውን እየመራ የነበረው ማኒንግ ስለ ሁኔታው ሲናገር ነገሩ እጅግ አስገራሚ ነበር ይላል። ምክንያቱም በወንጀል የመርማሪነት ታሪኬ በዚህ ልክ ብዙ የወንጀል ማስረጃዎችን በቀላሉ ማግኘት የቻልንበት አጋጣሚ አልነበረም ይላል። ማስረጃዎች ሁሉ ከመርማሪዎች እጅ ቢገቡም ተጠርጣሪው ቡትለር ወንጀላ ሁሉ ያሰት ነው ሲል ተከራከረ። በተለይ ደግሞ ፍቅረኛውን ራሚሬስን ለመከላከልና እርሷ አንዳችም ግንኙነት ይላትም ለማለት ብዙ ሙግት አደረገ። ሆኖም ግን አልተሳካለትም። ራሷ ራሚሬስ መርማሪዎች በጥያቄ ሲያፋጥጧት እውነታውን በዝርዝር ተናገረች። ሚሼል ሬኔና ልጇ ብሪያ ታግተው በነበረበት ጊዜ መሪውን አጋዥ ስታወራ የነበረችው መኒቱ የተባለችው ሴት ራሷ መሆኗን አረጋገጠች። ሐሰተኛ ፈንጆችን በማዘጋጀትና እገታውን በማቀናጀት ብሎም ጥናት በማድረግ ሂደት ውስጥም ዋና የሐሳብ አቀንቃኝ ራሷ መሆኗን አመነች። ገንዘቡን ከሌሎች ግብረ አበሮቻቸው ጋር ለመከፋፈል ውጥን የነበራቸው ቢሆንም የሷና የቡትለር ድርሻ እንደተወሰደባቸው ተናዘዘች። የሚገርመው ደግሞ እቺ ሴት በዚህ ወንጀሉን በማርቀቅና በመፈጸም ሂደት ውስጥ ራሷ ሚሼል ሬኔ አለችበት ስትል መናገሯ ነበር። ቀሪዎቹ ተጠርጣሪዎች ክሪስቶፈር ሃጊስና ሮበርት ኦርቲዝም በቁጥጥር ስር ውለው በተመሳሳይ የእምነት ክህደት ቃላቸውን ሰጡ። በዚህ መሰረትም በፈረንጆቹ 2002 ላይ ቡትለርና ራሚሬስ ለፍርድ እንዲቀርቡ ሁኔታዎች ምቹ ሆኑ። ነገሮች ግን ከዚህ በኋላ ደግሞ ሌላው ዝግብ አስነሱ። ተበዳይ የተባለችው ሚሼል ሬኔ እኔ በርግጥ እነዚህ ሁሉ ማስረጃዎች ከተገኙ በኋላ አንዳችም የሚያከራክረን ወደ ኋላም የሚመልሰን ነገር አይኖርም ብዬ እርግጠኛ መሆን ችዬ ነበር ትላለች። ነገር ግን እንዳሰበችው አልሆነም። በወቅቱ የተከሳሿ ሊሳ ራሚሬስ ጠበቃ ኸርብ ዌስተን ይህ ሊሳ ራሚሬስን ነጥብ የሚያስጥላት ነው በሚል እንዳታደርገው ቢሟገትም እሷ ግን በፍቃደኝነት በካሜራ ፊት ሆና ጥፋተኝነቷን የሚያረጋግጥ የእምነት ክህደት ቃልን ሰጥታ ነበር። ሆኖም ግን ሁሉንም ባስደነገጠ መልኩ ዳኞች ሊሳ ራሚሬስ አስቀድማ ያደረገችው ቃለ ምልልስ በችሎቱ የማይያዝና ተቀባይነትም የሌለው ነው አሉ። ይህ ደግሞ ለሊሳ ራሚሬስ ጠበቃ ዌስተን የድል ጭላንጭልን ያሳየው ነበር። በዚህ መሰረትም ችሎቱ ዳግም ቃላቸውን ሊሰማ ተሰየመ። የሊሳ ራሚሬስ ጠበቃ ዌስተንም እሷ የተናገረችውን በመቀየር ደንበኛዬ ጥፋተኛ አይደለችም የሚል መከራከሪያ አነሳ። ተበዳይ ነኝ ስትል አቤቱታ ያሰማችው ልጇን ከሞት ለመታደግ ስትል የምትሰራበትን ባንክ ለመዝረፍ ስለመገደዶ የምትናገረው ሚሼል ሬኔ ይህንን ጊዜ እንደ ከሳሽ ሳይሆን እንደ ጥፋተኛ እንደ ወንጀለኛ ልትቆጠር ከጫፍ ደረሰች። ችሎቱ ግራ ቀኙን ለማድመጥ በተሰየመበት ጊዜ ከተከሳሾቹ እኩል ሚሼል ሬኔ በመስቀለኛ ጥያቄዎች ተፈተነች። በተለይም የሊሳ ራሚሬስ ጠበቃ ዌስተን ሚሼል ሬኔን እገታው በተደረገበት ወቅት ያደረገቻቸውን ውሳኔዎች ጥርጣሬ የሚያጭሩ ናቸው በማለት በተከታታይ ጥያቄዎች ያዋከባስ ጀመር። ሚሼል ሬኔ አጋቻቸው የነበረው ሰው በዋኪቶኪ ሲያወራ የሰማቻትን ሴት ድምጽ የፍቅረኛው ሊሳ ራሚሬስ ነው በሚል የሰጠችውን ምስክርነት አንድም ቦታ በኤፍቢአይ ሪፖርት ውስጥ አልተካተተም ሲል ዋጋ የሌለው ቃል እንደሆነ በመናገር ለማሳመን ሞከረ። ደግሞም ትክክለኛውን የደንበኛን ድምጽ ከመስማቷ በፊት በግምት የተናገረችው ነው በማለት ጠበቃው ምስክርነቱ ውድቅ እንዲሆን ጥረት አደረገ።
ነገሮች በዚህ ብቻ የተቋጩ አልነበሩም። ሚሼል ሬኔ በልጇ ጀርባ ላይ ተጠምዶ የነበረውን ፈንጂ አደገኛነት በትክክልም የምታውቅ ከነበረ እቺ እናት እንዴት አንዳችም እርዳታ ሳትጠይቅ ወደ ቤቷ ልትመለስ ትችላለች ሲልም ጠበቃው በችሎቱ ፊት ተሳለቀ። ሚሼል ሬኔም በፊናዋ በጊዜው ረዳት የለሽ እንደነበረች ውሳኔዋም የልጇን ሕይወት ለመታደግ ያለመ ብቻ እንደነበር በመናገር ራሷን ተከላከለች። ችሎቱን የተከታተሉ አንዳንዶችም ግዴለሽ እናት መሆኗን ሊያመላክቱ የሚችሉ ጥያቄዎች ሲቀርቡላት እንደነበር ገልጸዋል። በተለይም ክብሯን ዝቅ ሊያደርግ በሚችል መልኩ ስለ ግላዊ ሚስጥሮቿና ስለ ፍቅር ሕይወቷ ሳይቀር በችሎቱ ፊት ግልጽ መልስ እንድትሰጥ የሚያስገድዷት ጥያቄዎች ሲቀርቡላት ነበር ብለው ዘግበዋል። ሚሼል ሬኔ በችሎቱ ላይ እኔ ግዴለሽ እናት እንደሆንኩ ገንዘብ ለማግኘት ስል ምንም ከማድረግ ወደ ኋላ እንደማልል እናም ደግሞ ለልጄ ትኩረት የማልሰጥ እንደሆንኩ ለማስመሰል አላግባብ ተሞግቻለሁ አለች። ይህ ችሎት የብዙዎችን ስሜት ሰቅዞ እንደያዘ ቀጠለ። ፈታኝ ከነበሩ 3 የችሎት ቀናት በኋላ ደግሞ ሌላ ታሪክ ተሰማ። ዋነኛው ተከሳሽ አጋቹ ቡትለር የቃል መስጫ ቦታው ላይ ተሰየመ። ልክ እንደ መጀመሪያ ሁሉ ፍቅረኛው ሊሳ ራሚሬዝ ከወንጀሉ ጋር ተያያዥነት ያለው አንድም ነገር እንዳላደረገች በመናገር ነፃ መሆኗን ለማሳመን ጣረ። በዚህ ብቻ ግን አላበቃም። ከሳሻችንን የባንኩን ማናጀር ሚሼል ሬኔን ከገታው ታሪክ በፊትም አውቃታለሁ፣ ከዚህ ቀደምም እኔና እሷ ግንኙነት አለን ሲል ቃሉን ሰጠ። ይህ በወንጀል ምርመራ ሂደቱ ላይ አዲስ የተሰማ ቃል ነበር። እኔ ሚሼል ሬኔን ከዚህ ቀደም ለመጀመሪያ ጊዜ የመጠጥ ግሮሰሪ ውስጥ አግኝቻት ነበር። እዛ ተገናኝተን ባለንበት ወቅትም ለባንክ ዘረፋ እጩ አድርጋ መለመለችኝ ሲልም ተናገረ። ቃል የማድመጥ ሂደቱ 5ኛ ቀኑን ከያዘ በኋላ ግን ቡትለር በእገታና በዘረፋ ወንጀል ጥፋተኛ ተባለ። የወንጀል ምርመራውን የመራው ቶም ማኒንግ ከዳኞቹ አንዱ ቡትለር የተናገረውን ታሪክ አምኖ እንደነበር፣ ሁለቱ ግን በታሪኩ ላይ ጥርጣሬ አድሮባቸው እንደነበር ያሳውሳል። ቡትለር የፍርድ ውሳኔ ሲተላለፍበት ፍቅረኛው ሊሳ ራሚሬዝ ግን ነፃ እንድትወጣ ተወሰነ። ሚሼል ሬኔ ውሳኔውን እጅግ የሚያወዛግብ ስትል ትገልጿለች። እናትና ልጅ እንዲታገቱ ስለማድረጓ በኩራትና በሳቅ ታጅባ መልስ የምትሰጥ ሴት ነፃ እንደሆነች ሲነገር መስማት እጅግ የሚያስደነግጥ ነበርም ትላለች። የራሚሬዝ ጠበቃ ዊንስተን ግን እጅግ የተደሰተበትና ተአምር የሰራበት ችሎት እንደነበር በወቅቱ ተናገረ። ሊሳ ራሚሬዝ ከቅጣት ነፃ ሆና ሚሼል ሬኔ በችሎቱ በተነገረው ታሪክ ምክንያት በብዙዎች ዘንድ ትዝብት ላይ ወድቃና ብዙዎችም በጥርጣሬ አይን እንዲመለከቷት ሆና 2 አስርት ዓመታት ተቆጠሩ። ሚሼል ሬኔ ያለፉት 20 ዓመታት ሐቄ እንዲረጋገጥ የተመኘውባቸው ዓመታት ነበሩ ትላለች። የሆነ ሆኖ ግን እነዛን ዓመታት ስለ ነጻነቴ ስለ እውነቴ በጋድ ማውራት ሳልችል ጊዜያት አለፉ ስትልም ወቅቱን ታሳውሳለች። የቅዠት ያህል አልጨበጥ ያሏት የሚሼል ሬኔ እውነትን አጥብቃ የናፈቀችባቸው ዓመታት መጨረሻቸውን ያገኙት በፈረንጆቹ ጥር 2020 ላይ ነበር። የቅጣት ዓመቱን በእስር ቤት እያሳለፈ የነበረውና በካሊፎርኒያ የቅጣት አወሳሰን ሕጎች መሰረት ለይቅርታ ብቁ የሆነበት ጊዜ ላይ የደረሰው ክሪስቶፈር ቡትለር የወንጀል ምርመራ ስራውን ሲመራ የነበረው ማኒንግ አግኝቶ አነጋገረው። ከነዛ ሁሉ የማይለወጡ 18 የሥራ ዓመታት በኋላ እውነቱን ብቻ እንድትነግረኝ እፈልጋለሁ ሲል ጠየቀው። ክሪስቶፈር ቡትለር በእርግጥ እሱ ከሬኔ ጋር የተነጋገሩ አይነት ግንኙነትና የወንጀል አጋርነት እንደነበረው የወንጀል መርማሪው ቶም ማኒንግ ጠየቀው። የክሪስቶፈር ቡትለር መልስ አንድ ነበር። ቡትለር እሱና ሚሼል ሬኔ ምንም አይነት ግንኙነት እንዳልነበራቸው አምኖ የሰጠው ምስክርነት በሙሉ የሐሰት እንደነበር አረጋገጠለት። ይህ ደግሞ ልጇን ለማዳን ስትል ስሟ የጠለሸውን እናት እውነት ጋር አወጣ። ሚሼል ሬኔ ለአንዴና ለመጨረሻ ጊዜ ጥፋተኛ ለመሆኗ በጋር ተነገረ። እውነትና ንጋት እያደር እንደሚጠራው ሁሉ ትክክለኛ የእናትነት መልክና ስሜቷን ብዙዎች ተረድተው ስለ ልጇ ስትል ስሟን ያጎደፈች እናት በሚል እንዲያሞካሿት ለማድረግም እድሉን አገኘች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም።